ሱረቱል ኢኽላስ ላይ ያለው ሐሳብ አልወለደም አልተወለደም የሚለው ሐሳብ አለ እና ብዙ ጊዜ ያሰቡት ከዚህ አልወለደም አልተወለደም የሚለው ከሴክሹዋል ነገሮች ጋር ነው የተያያዘው። እኛም እሱን ክፍል እናምናለን። ባይዘው አልወለደም አልተወለደም ማለቱ ችግር የለው። እኛም በእነሱ ሴንስ አምላክ ወለደ ብለን ስለማናምን እሱን ሐሳብ እኛም ተቃውሞ ስለሌለን፣ ግን አምላክን ለመግለጽ አንደኛ ሎጂካል አይደለም። ይሄ አልወለደም አልተወለደም ብሎ አምላክን ቢጤ የለውም የሚለውን ሐሳብ መጠቀም ራሱ የሚያስኬድ ነው ብዬ አላስብም። ለነሱ ጥያቄውን ማቅረብ እንችላለን። ምክንያቱም የማይወልዱ የማይወለዱ ያልወለዱም ያልተወለዱም የሆኑ ወደፊትም የማይወልዱ ወደፊትም የማይወለዱ አካላት አሉ። ስለዚህ በዚህ ሴንስ አቻ ተመሳሳይ ይኖረዋል ማለት ነው። ለምሳሌ ፀሐይ፣ ጨረቃ፣ ድንጋይ፣ ሌሎች ነገሮች በሙሉ አልተወለዱምም አይወልዱምም ወደፊትም መወለድም መውለድም አያጋጥማቸው። ይሄ ማለት ግን አምላክ ናቸው የሚል ትርጉም ግን አይወስድም። ስለዚህ ሴንሱ በትክክል የተረዳው አይመስለኝም። ለዛ ነው ቅድም ሚስት ሳይኖረው እንዴት ልጅ ይኖረዋል የሚለው አገላለጽ ሎጂካል አገላለጽ አይደለም፣ ለአምላክም አይገባም። ይቻላልም ደግሞ አምላክ ሚስት ሳይኖረው እኛን ልጆች አድርጎናል። ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ስለሚል ማለት ያ ስለዚህ ለአላህ ሚስት አይገባውም፣ ልጅ አይገባውም በተደጋጋሚ የሚል የእስልምና አንደርስታንዲንግ አለ። ስለዚህ ልጅ የለውም ሲሉ ሚስት የለውም ማለታቸው ነው። ለምሳሌ ሱረቱል ጂን ላይ ቁጥር 3 ላይ የጌታችንም ክብር ላቀ ሚስትንም ሆነ ልጅን አልያዘም ይላል። እንደውም ምን አስታወሰ የመሰለ ማሜ፣ የሆነ ጊዜ ኮሮና በመጣ ጊዜ በኢቢሲ ሁሉም ሃይማኖቶች የየራሳቸውን ጸሎት እንዲያደርጉ የአየር ሰዓት ተለቆ ነበር እና እዛ ላይ አንድ ሙስሊም ሼክ ቀርበው ኹጥባ ይሰጣሉ። እንግዲህ ሰጥተው ነው ዱዓቸውን ያደረጉት። እዛ ላይ ዳዕዋ ነበር ያደረጉት። ሼኹ ምንድን ያሉት? እናንተ መርየም የአላህ ሚስት ናት የምትሉ ተመለሱ፣ አላህ ሚስት የላችሁም ልጅም አልወለደም ነበር ያለው። እና የዛን ጊዜ ከብዙ ሙስሊም ወንድሞች ጋር በዛ ጉዳይ ላይ ተወያይተን ነበር እና ይሄ መሬት ላይ ያለው ሙስሊም የሚያምነው ነገር ነው። ይሄን በአገራችን በዓለማችን የሚታየው ማህበረሰብ ክርስቲያን ማህበረሰብ አላህ ሚስት አግብቶ ነው ልጅ የወለደው ምንል ይመስላቸዋል፣ ከሼኹ እስከ ተራው ምእመን። ይሄ በጣም ትልቅ ሚስ አንደርስታንዲንግ ነው። በጣም ልክ ያልሆነ መረዳት ነው። እኛ እንደዛ ብለን አናምንም። ሚስትም አልያዘም ልጅም አልያዘም የሚለው በተደጋጋሚ ይነሳል። እኛ እንደዛ ብለን ምናምን ስለሚመስላቸው። ግን አንድ ጥያቄ ላንሳና ሜይ ቢ ለመሃና የምድሉ ልስጥ። እግዚአብሔር ለምንድን ነው ሚስት ማግባት ለእግዚአብሔር አይነገርለትም? ለምን? ሚስት ማግባት እግዚአብሔር አይችልም። እግዚአብሔር መንፈስ ነው። መንፈስ ቁስ አይደለም፣ አካል የለውም፣ ፊዚካል ማለት ነው። ስለዚህ ሚስት የሚባል ነገር ለእግዚአብሔር አይደረግም። ለምሳሌ እግዚአብሔር ማይችላቸው ብዙ ነገሮች አሉ። እግዚአብሔር መዋሸት አይችልም። እግዚአብሔር ራሱን መቃረን አይችልም። እግዚአብሔር አለመኖር አይችልም። አሁን አለ ይህንን መኖር ትቶ መጥፋት ወደ አለመኖር መቀየር አይችልም እግዚአብሔር። ለምን? እግዚአብሔር ሊያደርግ የሚችለው ሎጂካል የሆነ ነገር ብቻ ነው። መዋሸት አይችልም፣ ኃጢአት መስራት አይችልም። ልክ እንደዛው እግዚአብሔር ሚስት ማግባት አይችልም፣ ባህሪው ስላልሆነ ማለት ነው። እኔና አንተ መብረር አንችልም። የሆነ ማሽን ካልተጠቀምን የሰውነት ተፈጥሯችን የመብረር ተፈጥሮ የለውም፣ አንችልም። ከዚህ ተሰልበን የሆነ ሌላ ሀገር መገኘት አንችልም፣ ተፈጥሯችን አይደለም። ልክ እንደዛው እግዚአብሔር ባህሪው ያልሆኑ የማይችላቸው ነገሮች አሉ። ከዚያ መሃል አንዱ ሚስት ማግባት ነው። ይሄ የመጽሐፍ ቅዱስ እግዚአብሔር ባህሪ ነው። ይሄ በቁርአን ውስጥ ግን የምናየው አላህ ሚስት ማግባት ይችላል አይችልም የሚለውን ሐሳብ ሙስሊሞች እንዴት ይረዱታል፣ ወይስ ቁርአን እንዴት ይነግረናል የሚለውን
ቢነግረን ጥሩ ነው። እሺ ቁርአን ላይ ሱራ 21:17 ላይ የሚናገረው አንድ ክፍል አለ። መጫወቻ ወይም ሚስትና ልጅ ልንይዝ በሻን ኖሮ ከኛ ዘንድ በያዝን ነበር፣ ግን ሰሪዎች አይደለንም ይላል። እዚህ ክፍል ላይ ተፍሲሮችንም ለማየት እንደሞከርኩት ስላልፈለኩ ተውኩት እንጂ ችሎታ ስለሌለኝ አይደለም የሚል ስሜት አለው። ምንድነው ሚስት ብንፈልግ ልጅን ብንፈልግ ከፈለግን እናደርገዋለን፣ እንዲኖረን ማድረግ እንችላለን፣ ችሎታው አለን። ነገር ግን ስላልፈለግን ትተነዋል። እንደውም እነዚህ የሚላቸው አንደኛው ኢብኑ አባስ እና ጀለሊን የሚያብራሩትም ሁኔታ አለ። ከመላእክት ነው የሚሉ ወይም ደግሞ በመላእክት በሰማይ ካሉ ሆሪዎች ነው የሚላል። ከነሱ ሚስት መውሰድ እንችል ነበር፣ ግን ስለማንፈልግ አናደርገውም የሚል አለ። አላህ ልጅ ቢኖረው ኖሮስ? አላህ ልጅ ቢኖረው ኖሮ ደግሞ ምን ብሏል በቁርአን ውስጥ? አራህማን ልጅ ቢኖረው የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይላል። አራህማን ልጅ የለውም፣ ግን ልጅ ካለው መገዛት አለብኝ። ለምን? የአልራህማን ልጅ ማን ነው የሚሆነው? መልሶ የአላህ ልጅ የአላህ ባህሪ ነው የሚኖረው። ስለዚህ አምላክ ልጅ የለውም። የሚያስቀምጠው ቁርአን ግልጽ አድርጎ የሚናገረው ነገር ልጅ የለውም። ልጅ ካለውስ የሱ ቢጤ ነው የሚሆነው። ለምን? የተገኘው ከማን ስለሆነ? ከአላህ ስለሆነ። የተገኘው ከአላህ ከሆነ ልክ የአምላክነትን ባህሪ ስለሚያሟላ ለእርሱ ተገዢ ነኝ፣ የተገዢዎች መጀመሪያ ነኝ በላቸው ይላል። ግን ይሄንን መገኘት የሚያስበው ግን ቁርአኑ ሴት ግዴታ ታስፈልጋለች የሚል ሴንስ አለው። ይሄ ልጅ ለመገኘት ሴት ክራይቴሪያ ሆና መቀመጡ ነው። መጽሐፍ ቅዱስ ልጅ ለመገኘት ግዴታ ሴት መኖር አለባት ብሎ ያስቀምጣል። ለምሳሌ ስለ ኢየሱስ ክርስቶስ ልጅነት ሲያወራ ከአብ የተገኘ ከአብ የተወለደ ይለዋል፣ ልጅ ነው ይለዋል። ነገር ግን አሁን እኛ ቁርአኑ በሚያስቀምጠው ከሴት ጋር ባለ ግንኙነት ተገኘ አይለው፣ ከአምላክ ጋር አንድ የሆነ ባህሪ መሆኑን ለመናገር ልጅ ብሎ ይናገራል። ከአምላክ ከአብ የተገኘ ልጅ መሆኑን ይነግረናል። ስለ ኢየሱስ ክርስቶስ መወለድም ስናወራ ለምሳሌ ልጅ ለመኖር ግዴታ አባት ወይ እናት፣ አባትና እናት መኖር አለባቸው የሚል ሴንስ ያስቀምጣል። አላህ ልጅ እንዲኖረው ሚስት መኖር አለባት ክራይቴሪያውን ካለ በኋላ የሁለቱ ግንኙነት ነው ልጅ የሚያመጣው የሚል ሴንስ ያስቀምጣል። በቁርአን ውስጥ ያለ አባት የተወለደ ኢሳ አለ፣ ያለምንም የተገኘ አደም አለ። ምን ማለት ነው? ልጅ ለመኖር ወይም ደግሞ የሰው ፍጥረት ለመገኘት እንደ ክራይቴሪያ ለእግዚአብሔር ሚስትና አባት የሚለውን ነገር ማስቀመጥ አያስፈልገንም ለማስገኘት። ይሄንን ሴንስ በሚል አይደለም መጽሐፍ ቅዱስ ልጅ ሲልም አባትም ሲል የሚለው ሴትና ወንድ በሚል ሴንስ ብቻ አይደለም። መጽሐፍ ቅዱስ የሚያስቀምጠው ምንድነው? ከፕሮቫይደር አንፃር የትውልድ አስገኝ ስለሆነ የፈጣሪ ከመሆኑ አንፃር እግዚአብሔር አባት ተብሎ ተገኘ። ምክንያት ሶርስ ማለት አባ የሚለው ቃል ራሱ ሶርስ አስገኝ ማለት፣ አብ የሚለው ቃል ማለት ነው አስገኝ ማለት ነው፣ ፈጣሪ ማለት ነው። ፈጣሪ አባት ተብሎ ይጠራል። ለምን ሲባል አስገኝ ስለሆነ፣ ያልነበረ ነገር ወደ መኖር ያመጣ ስለሆነ አባት ተብሎ ለምኑ ለፍጥረቱ አስገኝ ስለሆነ፣ በዚህ ሴንስ እግዚአብሔር አባት ተብሎ ይጠራል። ወልዶ ነው ሴት አስፈልጎት ነው? በምንም ተአምር። አስገኝ ከመሆኑ ከባህሪው አንፃር የአባትነት ባህሪ ተሰጥቶት ምን ተብሏል ማለት ነው? አባት ተብሏል። ኢየሱስ ክርስቶስ ልጅ ተብሏል። ልጅ የተባለበት ሴንስ ከእግዚአብሔር ጋር አንድ አይነት ስለሆነ ነው። ቁርአኑ እዚህ ጋር እንደውም አስቀምጧል። የአራህማን ልጅ ቢኖረው ኖሮ፣ ለምን የአልራህማን ልጅ መልስ የአላህ ልጅ አላህ ስለሚሆን ማለት ነው፣ የአላህ አይነት ባህሪ ስለሚሆን። ስለዚህ ከአብ የተገኘ ከሆነ ወልድ ልጁ ከሆነ አምላክ መሆኑ ግልጥ ነው ማለት ነው። እኛም የምንለው ይሄ ነው። ግን በሴት በኩል የመጣ ነው ብለን ግን አናምን። ከዘላለም የነበረ ልጅ ተብሎ የተጠራው እኮ በመጽሐፍ ቅዱስ ውስጥ ገና እኮ ፍጥረት ሳይጀመር። እንደውም ዮሐንስ 1:18 የሚለው ምንድን ነው? መቼም እግዚአብሔርን ያየው አንድስ እንኳን የለም። እግዚአብሔር ሊታይ የማይችል አይደለም፣ ማንም ሊያየው የሚችል አይደለም። በታላቅ ብርሃን ውስጥ ለምን እና ሲባል በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። ኦኬ፣ በአባቱ እቅፍ ማለት አብሮት የነበረ ማለት ነው። እግዚአብሔርን ያየው ማንም የለም።
ነገር ግን ልጁ ግን አብሮት ነበር ይላል። ከዛስ እሱ ነው ለኛ ራሱ የተረከልን እግዚአብሔርን ያብራራልን እሱ ነው ይላል። ስለዚህ ከዘላለም የነበረውን እግዚአብሔር ያብራራልን ልጁ ኢየሱስ ክርስቶስ ነው ማለት። ልጅነቱ ከዘላለም የነበረውን ያብራራልን ማለት ነው። ስለዚህ ልጅ ነው ሊያብራራልን የሚችለው የራሱን የአብን ባህሪ ያለውን ነው ሊያብራራልን የሚችለውን የልጅነት ኮንሰፕት ይነግረናል። ምን ማለት ነው? የእግዚአብሔር አይነት። ስለዚህ እግዚአብሔርን በስጋ ተገልጦ መጥቶ ያብራራልን ነው ወልድ የሚለውን ይነግረናል። ስለዚህ በዚህ ሴንስ ነው ልጅነትና አባትነትን መረዳት ያለብን። አሁን እኔ ከሁለታችሁ ሁለት አይነት ሐሳብ አይቻለሁ። ሁለት አይነት ሐሳብ ያየሁት ምንድነው? ቁርአን ላይ ያለውን አንተ ስትጠቅስ ምን አልክ? ብንሻ ኖሮ ብንፈልግ ኖሮ ልጅና ሚስት ማድረግ እንችላለን የሚል ሐሳብ አንስተሃል። ማሜ ደግሞ አይ እግዚአብሔር መንፈስ ነው በፍጹም ልጅ ሊኖረው እና ሚስት ሊያገባ ይሄ በዚህኛው ሴንስ ማለት ነው አይችልም። ምክንያቱም መንፈስ ነው፣ ፊዚካል አካል የለውም። ከፊዚካል አካል ካለው ሴት ጋር ሴክሹዋል ነገር ሊያደርግ አይችልም፣ ልጅ ሊወለድ አይችልም የሚል ሐሳብ ያነሳል። አላህ ግን ይችላል የሚል ሐሳብ አለው። ታዲያ በዚህ ጉዳይ ላይ እንደው ብታስታርቁልን ጥሩ ነው ብዬ አስባለሁ። አንተ ቁርአኑን ጠቅሰህ አላህ አልፈልግም እንጂ ፍላጎት የለኝም እንጂ ችሎታው አለኝ የሚል ሐሳብ ያነሳል። ማሜ ጋር ደግሞ የመጽሐፍ ቅዱሱ እግዚአብሔር ደግሞ በፍጹም ሊሆን አይችልም እያለ ነው። ምክንያቱም አምላክ የማይችላቸው ነገሮች አሉ። ቃል በቃል ተናግሯል አይደል? አምላክ የማይችላቸው ነገሮች አሉ። ለምሳሌ ኃጢአት መስራት አይችልም፣ አለመኖር አይችልም፣ ሐሰተኛ ሊሆን አይችልም የሚሉ ሐሳቦች ናቸው። እንዲሁ ደግሞ ሚስት ይዞ መውለድ አይችልም የሚል ያነሳል። አንተ ደግሞ አይ መጫወቻ ልጅንና እንደው ቃሉ መጫወቻ ነው፣ መጫወቻ ልጅንና ሚስት በሻል ኖሮ ከኛ ዘንድ ባደረግን ነበር፣ ችሎታው አለን ይላል። ምን ትላላችሁ ከችሎታ አንጻር? እሺ እንግዲህ እዚህ ጋር የሚነሳው ሁለት ነገር ነው፣ ባህሪ እና ፍላጎት። ባህሪና ምርጫ። ለምሳሌ አንድ ሰው ብፈልግ ኖሮ ይሄን ውሃ መጠጣት እችላለሁ፣ ግን አልፈለኩትም ብሎ ተወ። አንድ ሰው ብፈልግ ኖሮ ይሄን ልብስ ለብሰው ነበረ፣ ግን ስለማይመጥነኝ አልለብስም፣ የልብሱ ኳሊቲ እኔን ክብር አይመጥንም፣ ስለዚህ አልለብስም ብሎ ቢል ይሄ ሰውዬ መልበስ የሚባል ባህሪ ያለው ማለት ነው። የቅድሙ ላይ ደግሞ መጠጣት የሚባል ባህሪ ያለው ማለት ነው። መጠጣት በባህሪው መጠጣት የሚባል ነገር የማይችል ነገር ብፈልግ ይሄን ነገር እጠጣለሁ ብሎ አይናገርም፣ ስለማይችል ማለት ባህሪው ስላልሆነ። ቅድም እንዳልኩት ብፈልግ ኖሮ እኔ ስልብ ብዬ በሰከንድ ውስጥ ከዚህ ራሻ መገኘት ይችላለሁ ብዬ ብል ውሸቴን ነው፣ ባህሪ አይፈቅድም። ወይ ደግሞ አድርጌ ማሳየት አለብኝ፣ ወይም ደግሞ ባህሪ መሆን አለበት። አድርጌ የግድ ላላሳይ ይችላለሁ፣ የግድ ላላረግ ይችላለሁ፣ ግን ባህሪ መሆን አለበት። ስለዚህ ሚስት ማግባት ብፈልግ ኖሮ ማግባት ይችላለሁ የቁርአኑ አንቀጽ ካለ ማግባት የሚችል ነው ማለት ነው። ግን በምርጫው የተወ በቃ አልፈልግም ብሎ ክብሬን አይመጥንም ብሎ ኔቶ ግን ማግባት የሚባል ኔቸር እና ባህሪ ያለው ማለት ነው። ማግባት የሚባል ኔቸር ካለው ደግሞ ጾታ አለው ማለት ነው። ጾታ የሌለው ነገር ማግባት ለሱ አይነገርለትም። ስለዚህ እግዚአብሔር ግን ማግባት ብፈልግ ኖሮ እኔ ሚስት አገባለሁ እግዚአብሔር አይልም። ለምን አይችልም? ስለዚህ ባህሪው ስላልሆነ ስለማይችል እግዚአብሔር ባህሪው ስላልሆነ ሚስትን መፈለግም ሚስትን ማሰብም አይችልም። ለራሱ ማሰብ አይችልም። እግዚአብሔር ለኛ ሚስትን ያስብልናል። እኛን ሚስት ማግባት የምንችል ባህሪ ውስጣችን ስላስቀመጠ፣ ስለዚህ እግዚአብሔር ውስጥ እንደዛ አይነት ባህሪ ስለሌለ በዚህ ኮንሰፕት ራሱ የመጽሐፍ ቅዱሱ እግዚአብሔርና የቁርአኑ አላህ የተለያዩ ናቸው ማለት ነው። ምናልባት ወደ ማና ይመጣለው አላህ ሁሉን ስለሚችል ነው የሚል ሐሳብ ያቀርብና እግዚአብሔር ደግሞ አይችልም የሚል ሐሳብ ስታነሳ
እንደው ስለ ሁሉን ቻይነትና ስለ ባህሪ አሁንም ትንሽ ብትነግረን። እሺ አዎ እግዚአብሔር ሁሉን ቻይ ነው ማለት እግዚአብሔር ኢሎጂካል ነው ማለት አይደለም። እግዚአብሔር በሎጂክ ውስጥ የሚቻሉ ነገሮችን ሁሉ ይችላል ማለት ነው። ምን ማለት ነው? ለምሳሌ ይሄ ፈጣሪ አለ ብለው የማያስቡ ሰዎች የሚጠይቁት ጥያቄ አንዱ ምንድን ነው? እሺ ፈጣሪ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል የሚል ጥያቄ ያነሳሉ። ለዚህ መልሱ ባይዞ ምንም ሳያስፈራን አይችልም ነው። ይሄን አለመቻል ከሁሉን ቻይነት መጉደል አይደለም፣ ኢሎጂካል አለመሆን ነው። ምክንያቱም እግዚአብሔር ፈጥሮ አለማንሳት አይችልም። ስለዚህ አለማንሳት ካልቻለ ያንን ራሱን መቃረን አይችልም ማለት ነው። አሁን አንተ ሰው አለመሆን ትችላለህ እንደማለት ነው። ስለዚህ እግዚአብሔር አለመሆን ይችላል ካልክ አይችልም። ይሄ ምንም ችግር ያለው መልስ አይደለም። እግዚአብሔር ስለሆነ ነው የምናወራው። ኤግዛክትሊ እግዚአብሔር ሆኖ እግዚአብሔር አለመሆን ይችላል ወይ እንደማለት ነው። አሁን እግዚአብሔር እውነተኛ ነው፣ እውነተኝነቱ ዘላለማዊ ነው። ከዘላለም ውስጥ አንድ ቀን ሐሰተኛ ከሆነ ይፈርሳል። ዘላለማዊ እውነተኝነት የሚባል ነገር አይኖርም። ስለዚህ በፍጹም እግዚአብሔር ሐሰተኛ ሊሆን አይችልም። ፍላጎት የሚለውም ሐሳብ እዚሁ ላይ እንግዲህ ፍላጎት ከባህሪም ነው የሚመጣው አይደል? ለምሳሌ ምግብ የምትፈልገው የሚበላ ፍላጎት ስላለ ይሁን የምትፈልገው ነገር ያንን ለማድረግ የምትፈልገው ነገር የሆነ ብቻ ውስጥ የተቀመጠ ከባህሪ ጋር የተሆነ ነገር አለ። አሁን ለምሳሌ ኃጢአት መፈለግ ምናምን የሰው እግዚአብሔር ውስጥ መፈለግ ኖሮ አለማድረግ የሚባል ነገር የለም። የማድረግ ነገር ሲኖር ነው መፈለግ የሚመጣው። እግዚአብሔር ባህሪው ወጥ ስለሆነ ማለት ነው። እኛ የማንችለውን ልንፈልግ እንችላለን፣ የምንችለውን ላንፈልግ እንችላለን። እግዚአብሔር ግን የሚፈልገውን ነው የሚችለው፣ የሚችለውን ነው የሚፈልገው። እዚህ ጋር ጳውሎስን ወጥ ነው ማለት ነው ብናስገባ፣ ለምሳሌ ጳውሎስ ወንድ ነው፣ ወንድ ስለሆነ ማግባት ይችላል፣ ግን ነገር ግን ለወንጌል አገልግሎት ብሎ አላገባም። ችሎታ የለውም ማለት ነው። ሚስት ብናጋባው ማግባት አይችልም ማለት ነው። መውለድ አይችልም ማለት ነው አይደለም። ነገር ግን በፈቃዱ የተው ነገር ስላልፈለገ ያስቀደመው ነገር ስላለ ለወንጌል አገልግሎት ብሎ ራሱን ስለሰጠ ወንጌል ላይ ሲተጋ ስለነበረ ሚስትና ልጅ አልነበረው። ቆንጆ ሀሳብ ነው ያነሳው። ባይ ዘ ወይ እግዚአብሔር ፈልጎ ራሱን የሚከለክለው ማለት ፍላጎት ሆኖ ራሱን የሚከለክለው ነገር ለምሳሌ ይፈልግ ነበረ ግን ትቼዋለሁ ይላል እግዚአብሔር ከባህሪው አንፃር። ምክንያቱም እግዚአብሔር ፍላጎቱና ማንነቱ አንድ ነው። ከሱ ዘላለማዊ ነው፣ ዘላለምን ይኖራል፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው፣ ሁሉን ያደርጋል። አይ ፍላጎቱ የነበረኝ ግን ትቼዋለሁ አይመጥነኝም ሊል ይችላል። ማለት የማይመጥነውን መጀመሪያ ይፈልጋል። እንዲህ ማድረግ ይፈልግ ነበር ግን ትቼዋለሁ ለክብሬ ስለማይመጥን። አፍተር ኦል ምን አይነት ሀሳብ ነው ይሄ? ስለዚህ ወደ መሃናይም ነው የሚመጣው። ብፈልግ ኑሮ አልፈልግም እንጂ ብፈልግ ኑሮ አድራጊ ነኝ ሲል የማድረግ ችሎታ አለኝ እያለ ነው። አዎ ተፍሲሮቹ ጋር አብዛኞቹ ጋር ስንሄድ የሚለው ነገር አልፈለኩም፣ ችሎታው አለኝ፣ አልፈለኩም። ብፈልግ ኖሮ ይላል በእኔ ዘንድ ካሉት እነሱን ሲያብራሩ ከመላእክት ዘንድ ወይም ደግሞ ከሆሪዎች ሁረላይን ከሚባሉት ከነሱ መካከል ወይም ደግሞ ሜድንስ ኦፍ ፓራዳይዝ የሚባሉት በሰማይ ካሉት እነዚያ ቆነጃጅቶች መካከል ሚስቶች ለኛ ወስደን ልጅ ማግኘት እንችል ነበር፣ ግን በቃ አልፈለግንም ማለት ምን ማለት ነው? ይሄ ከተባለ ኦኬ ችሎታው አለው ማለት ነው። የማግባት ችሎታው አለ፣ የፍላጎት ጉዳይ እንጂ የማግባት ችሎታው አለ። እሱ ብቻ አይደለም፣ ጾታቸውን ጠቅሶ ሚስት ነው የሚፈልግ። ሚስትን ማግባት ይችል ነበር ካለ እሱ ወንድ ነው ማለት ነው። ጾታውን እንዲገልጥ ያደርጋል። አላህን በጾታ ገልጠን ወንድ ነው እንድንል ያስገድደናል። ስለዚህ የሚፈልገው ሴቶች ይሆናል ማለት ነው። ልጅ ለማግኘት ሴት የሆነች በሰማይ ዘንድ ካለች አይዘር ከመላእክት ወይም ደግሞ ከሆሪዎች መካከል መሆን አለበት ብሎ እንደ ክራይቴሪያ እያስቀመጠልን ነው ማለት ነው ቁርአኑ ስንከተል። መጽሐፍ ቅዱስ ግን የሚነግረን እሱን አይደለም። መጽሐፍ ቅዱስ እግዚአብሔር መንፈስ ነው፣ አይጨበጥም፣ አካል የለውም፣ ይሄ ነው እዚህ ጋ ነው ብለን በሁሉ ቦታ የሞላ መንፈስ ነው። መንፈስ የሆነ ነገር ጉዝ የሆነ ነገር ሊያገባም ሊይዝም አይችልም። ምንድን ነው ሲባል ባህሪው አይደለም፣ ችሎታውም አይደለም። ይሄንን አልፈጠረም ማለት ነው።
መንፈስ የሆነ ነገር ግዑዝን የሚያገባበት ችሎታውም የለውም። እግዚአብሔር በሁሉ ቦታ የሞላ ነው። ምድርን በሙሉ የሞላ ነው። ዓለማትን የሞላ ነው። በሁሉ ቦታ የሚገኝ ነው። ከፍጥረት ሚስትን አድርጎ ሊወስድ አይችልም። ባህሪውም አይደለም፣ የእግዚአብሔር ማንነትም አይደለም። ስለዚህ እግዚአብሔር አያገባም፣ ሚስት ሊኖረውም አይችልም ከፍጥረት ወስዶ ማለት ነው። ለምን? ግዑዝ አካል አይደለም። ወደዛኛው ወደ ቁርአኑ ስንመጣ ግን የሚያስገድደን ነገር አለ። ምን? ፍጥረት ከሆኑ ነገሮች መውሰድ፣ የሚጨበጡና የሚታዩ ከሆኑ ነገሮች መውሰድና ለራሱ አድርጎ ልጅን ማስገኘት የሚችልበት ችሎታው እንዳለ እየጠቆመን። ስለዚህ ምን እንድንል ያስገድደናል? አንደኛ አላህን ፊዚካል አድርገን እንድናስብ ያደርገናል። በጾታ ወንድ አድርገን እንድናስብ ያደርገናል። ሴት ማግባት የሚችልና መውለድ የሚችል መሆኑን ይነግረናል። መውለድ ይችላል፣ የፍላጎት ጉዳይ ነው የሚል ትምህርት ይነግረናል። ስለዚህ ከመጽሐፍ ቅዱሱ እግዚአብሔር ጋር አይገናኝም፣ ተቃራኒ፣ በባህሪ ተቃራኒ፣ አንድ አይነት አይደለም። ኦኬ እንደው ልጅ መሆን የሚለውንስ እስኪ እንውሰድ። ያሁን የአባት መሆን መውለድ አለመቻል ምናምን አለመወለድ የሚለውስ ለምሳሌ ከዚህ ጋር ኢየሱስ ክርስቶስ ስለተወለደ አምላክ አይደለም የሚል ሀሳብ ያነሳል እና እዛ ክፍል ላይ አልወለደም ብቻ አይደለም አልተወለደም የምትል ሀሳብ አለች። ስለዚህ መወለድ የሚለው ሀሳብ ወደ ክራይስት ስለሚመጣ እሱ ላይ ብለን አላህ አልተወለደም ስለዚህ አምላክ ነው የሚል ሀሳብ አለ። ኢየሱስ ተወልዷል ስለዚህ አምላክ አይደለም የሚል ሀሳብ አለና ስለሱ እስኪ የተወሰነ ነገር እንድናነሳ ስለፈለኩ። በመጀመሪያ ደረጃ በመወለድ አምላክነት ይያዛል፣ በመወለድ አምላክነት ይተላለፋል። ምን እያልን ነው? አምላክነት ከትውልድ ትውልድ የሚሸጋገር ነገር ሊሆን ነው ማለት ነው። አሁን ቁርአኑ እያለ አልወለደም አልተወለደም ሲል እሱ ከሌላ ተገኝቶ አይደለም አምላክነትን ያገኘው ለማለት ይመስላል። ተወልዶ አላህ ጋር የደረሰ ይሄ የዘር ሐረግ እንደ ዘር ሐረግ አለ አይደል? ንግስና የንጉስ ልጅ ልዑል ይላል። ንጉሱ ሲሞት እሱ ንግስናውን ይዛል። እኛ ሀገር ማጼዎች እንደነበሩት ማለት ነው። እንደዛ አይደለም የሚል ሴንስ አለው። አልወለደም የሚያስረክበው አካል የለም፣ አልተወለደም ተረክቦም የመጣ አይደለም የሚላል። ይሄ ግን ለአምላክነት የሚመጥን ንግግር ነው ወይ? አምላክነት የሚሸጋገር ነገር አድርጎ ማሰቡ ትክክል ነው። አምላክ ካለም በኋላ ልክ እንደ ዘር ሐረግ እንደ ንግስና እንደምንለው የሚሸጋገር ነገር ነው ወይ? ስለ ኢየሱስ ስናወራስ በዛ መልኩ ነው ወይ እሱ አምላክ የሆነው? ተወልዷል ስንል ከማርያም ነው የጀመረው እያለን ነው። ኤግዛክትሊ እኛ የምንለው አይደለም። ከማርያም የተገኘ ነው እያለን ነው። የጀመረው ከማርያም ነው እያለን ነው። ከማርያም በሰውነት በእኛ መካከል ለመኖር የጀመረበት ነው። ሰው ሆኖ በእኛ መካከል የጀመረበት ነው እንጂ እሱ ከዘላለም የነበረ ነው። አምላክነት የሚጀምር ነገር አይደለም። የነበረ ወደፊትም የሚኖር ጅማሬም ያልነበረው አምላክነት በታይም ፍሬም ውስጥ የሚገባ አይደለም፣ ዘላለማዊነት። ምክንያቱም አምላክ ካልን የሚመለክ ፈጣሪ የሆነ ምናምን ካልን በኋላ መልሰን በፍጥረት ታይም ውስጥ ከከተት ነው ፍጡር እንጂ የሚሆነው ፈጣሪ ሊሆን አይችልም። እኛ ኢየሱስ ክርስቶስን ከታይም ከክሬሽን ውጪ ነው እሱ ራሱ ፈጣሪ። እንደውም ዮሐንስ 1:3 ላይ የሚናገረው ነገር ምንድን ነው የሚለው ስለ ኢየሱስ? ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከሆነው አንድ እንኳን ያለ እርሱ አልሆነም። ምን ማለት ነው? የሁሉ ነገር አስጀማሪ እሱ ነው። እንደውም ፈጣሪ የጀመረው ሁሉ እሱ ነው እያለን ነው እንጂ ከማርያም ጀመረ እያለን አይደል። እኛ አንልም እንደዛ። ስለዚህ አላህን አምጥቶ ሲናገር ስለመወለድ እና አለመወለድ ሲናገር እኛ የምንለውን ኮምፕሊትሊ ሚስ አድርጎ ነው። እኛ በመወለድ አምላክነት ይመጣል ብለን አናስብም። አምላክነት በዘር የሚተላለፍ ነው ብለን አናስብም። ከእንደገና ደግሞ ጅማሬ ያለውን ብለን አናስብም። ተወልዶ አምላክ ይሆናል ምንል ግን አናስብም እንደዛ። ነገር ግን ቁርአኑ ግን ቅድም ያነበብኩት ክፍል ይላል አላህ ልጅ የለውም እንጂ ልጅ ቢኖረው ሲል የሚገኝ ከአላህ የሚገኝ ማለት ነው። ልጅ ቢኖረው ግን ከተገዢዎች የመጀመሪያው ነኝ በል ይለዋል። ስለዚህ የአምላክ ልጅ አምላክ ነው። ስለዚህ በቁርአኑ አስተሳሰብ አላህ ቢወልድ ይሄ የተወለደው አካል ጅማሬ ያለው ግን አምላክ ነው።
ጅማሬ ያለው አምላክ ይሆናል ማለት ነው። መጽሐፍ ቅዱስ እንደዚህ ጅማሬ ያለው አምላክ የለንም። ልጅ ሲባል ጅማሬ ያለው ማለታችን አይደለም። ስለዚህ ጅማሬን ራሱ ያስጀመረው ራሱ ልጁ ኢየሱስ ክርስቶስ ነው በመጀመሪያ። ስለዚህ ሁሉን ነገር ያስገኘ እሱ ነው እያልን ነው እንጂ የተጀመረው ነው እያልን አይደለም። ልጅ ነው ስንል ከአብ ጋር የተስተካከለ መሆኑን ሴንስ ከአብ ጋር በባህሪ አንድ መሆኑን የገለጽንበት እንጂ ጅማሬ ያለው ልጅ ነው እያልን አይደለም። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ሰንበትን ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለን፣ ስለዚህ አባቴ የሚለውን ቃል ሲጠቀም ልጅነቱን ሲገልጽ ከአብ ጋር የተስተካከለ መሆኑን እየገለጸ ነው እንጂ ጅማሮ ያለዋል ማለት አይደለም። እንደውም አሁን ያንተ ያነሳው በጣም ቆንጆ ሀሳብ አለ። አላህ ልጅ ካለው ልጅ ከወለደ ማለት ነው ለዛ ለልጁ ስግደት ይገባዋል ይላል። ካለው የለውም እንጂ ካለው ምን ያስፈልገዋል? ስግደት ያስፈልገዋል። ልጅ አለው ብላችሁ ማሰባችሁ አምላክ እያደረጋችሁ ነው ማለቱ ነው። ከተወለደና ጅማሮ ካለው ሊሰገድለት ይገባል ካለ ኢየሱስ የእግዚአብሔር ልጅ ነው ስንል ከዘላለም የነበረ ማለታችን እንጂ ከሆነ ጊዜ በኋላ የመጣ ማለታችን አይደለም። ስለዚህ ትክክለኛ አምልኮ ይገባዋል ስንል ጅማሮ በሌለው መሆኑን ስናሳይ፣ ቁርአኑ ግን ጅማሮ ቢኖረውም አምላክ አይወልድም እንጂ ቢወልድ ስግደት ይገባዋል እያለ የትኛው ነው ሴንስ የሚሰጠው? ብቻ የቁርአኑ አላህ የመጽሐፍ ቅዱሱ እግዚአብሔር እንዳልሆነ በዚህ ማየት እንችላለን። ማሚ ያ እንግዲህ እግዚአብሔር መንፈስ ነው ብለን መጀመሪያ ተነስተናል። ስለዚህ እግዚአብሔር መንፈስ ነው፣ ቁሳዊ አካል የለውም። ስለዚህ ሙስሊሞች መጀመሪያ ማስተካከል ያለባቸው ነገር ምንድን ነው? መወለድን አንደኛ ማናይም በደንብ እንዳብራራው ኢየሱስ ክርስቶስ የእግዚአብሔር ልጅ የሚባለው ከድንግል ማርያም ስለተወለደ አይደለም፣ አይገናኝም ከእሷ ጋር። ሁለተኛ ደግሞ አሁን ይሄንን ሚስ አንደርስታንዲንግ ካጠሩ በኋላ ራሱ ኦኬ የአብ ልጅ ነው የምትሉት ዓለም ሳይፈጠር በፊት አብ ስለወለደው ነው፣ ያለ ሚስት አብ ስለወለደው ነው ብትሉ እንኳን መወለድ የሚለው ኮንሰፕት ካለመኖር ወደ መኖር መምጣት ነው የሚለውን ደግሞ እንዳያስቡ። ስለዚህ መወለድ መለኮታዊ መወለድ ሰዋዊ መወለድ አይደለም። የሰዋዊ መወለድ ነው። አልነበረም፣ ተጸነሰ፣ ተወለደ፣ ካለመኖር ወደ መኖር መጣ። እንደዛ አይደለም። እንግዲህ ይሄ ጠለቅ ብለን በደንብ ነገሮችን ስንመለከት ከፍጥረት በፊት በነበረው ስቴት ውስጥ ሁኔታ ውስጥ ሆነን ስናስበው ነው ነገሮች ትንሽ ለመረዳት ጥሩ የሚሆነው ብዬ አስባለሁ። ግን ለምሳሌ ማሜን በደንብ ብናስበው ሰማይና ምድር ከመፈጠራቸው በፊት ቦታም ጊዜም ባልነበረ ሰዓት፣ ታይም እና ስፔስ ባልነበረ ሁኔታ በዛ ስቴት ማለት ነው። ቦታ የለም፣ ጠጋ በል የምትልበት ስፔስ የለም፣ በኋላና ቅድም የሚባል ነገር የለም። በዛ ሁኔታ የተወለደ ነገር ጀመረ አትልም። ጀመረ ካልክ ከዛ በኋላ ቀጠለ እያልክ ነው። መቀጠል የሚባል ነገር የለም፣ ታይም ስለሌለ፣ ጊዜ ስለሌለ። ስለዚህ እግዚአብሔር ሰማይና ምድርን ከመፍጠሩ ቦታንና ስፔስን ከመፍጠሩ በፊት በዛ አይነት ሁኔታ ውስጥ ስቴት ውስጥ እግዚአብሔር እያለ አንደኛው ቀደመ አንደኛው ተከተለ አትልም። ወለደ ስትል የሰውኛ አወላለድን ለእግዚአብሔር አታስብም። እግዚአብሔር ቁመናና ተክለ ሰውነት ያለው አይደለም። ስለዚህ መንፈሳዊ ውልደት እኛ ቃሉን መጠቀማችን ሊያሳይ የፈለገው ለሰው ልጅ መረዳት እንዲኖረን እንጂ ኤግዛክትሊ ያንኑ ነገር ያሳያል ማለት አይደለም። ወላጆቻችን ሲወልዱ ያለውን ነገር ማሳያ አይደለም። ስለዚህ አልነበረም ጀመረ ብለው ማሰብ የለባቸውም ሙስሊሞች። ምክንያቱም ይሄ ሰዋዊ ነው። የሰው ባህሪ ደግሞ ለእግዚአብሔር ወደ ላይ አይሰጥም። ታይም ሳይኖር መቀዳደም የሚባል ነገር አይኖር። እዚህ ጋር አንድ ምሳሌ ለመጠቀም ያህል ምናልባት ከረዳን አላውቅም። እዛ ጋር አንድ ላምፕ አለ፣ መብራት አለ። መብራቱ በበራ ቁጥር ብርሃን አለው። የሚበራው አካል አለ፣
ከሚበራው አካል የሚወጣው ብርሃን አለ። የሚበራው አካልና ብርሃኑ የተለያዩ ናቸው። ነገር ግን የሚበራው አካል እስካለ ድረስ ብርሃኑ አለ። የሚበራው አካል ካለ ብርሃኑ ልታጠፋው አትችልም። ከኢየሱስ ክርስቶስ ከአብ የተወለደ ነው ስንል አብ ባለበት ዘመን ሁሉ ወልድ አለ። ምን ማለት ነው? ብርሃኑ ሊጠፋ አይችልም። ለምን? ይሄ አምፖል እስካለ ድረስ ብርሃኑ ልታጠፋው አይችልም። ስለዚህ አብ በነበረበት ዘመን ሁሉ ወልድ ነበር። ስለዚህ በዚህ ሴንስ ነው አባትና ልጅ የምንለው እንጂ ይሄ ፊዚካል አድርገን መወለድ መጸነስ የሚለው ጋር አድርገን አይደለም። ምናልባት በትንሹ ምድራዊ ሰማያዊ የሆነውን ነገር በምድራዊ ምሳሌ መስጠት በጣም አዳጋች ነው እናውቃለን። ነገር ግን እንደዚህ አይነት አንደርስታንዲንግ የለንም ሙስሊሞቹ በሚያስቡት ለማለት ነው። ቆንጆ ምሳሌ ነው ባይዘው ቆንጆ ምሳሌ ነው። ምሳሌ ፐርፌክት አይደለም፣ ቆንጆ ምሳሌ ነው። እንግዲህ ያ ላይቱ ምንድነው መብራቱ አለ፣ ዘላለማዊ ነው መብራቱ። ማብራት እስካለ ደግሞ ብርሃን አለ፣ ብርሃኑም ዘላለማዊ ነው። ሁሌ ግን የሚወጣው ከየት ነው? ከመብራቱ ነው፣ ከመብራቱ። ስለዚህ ያንን መውጣት መወለድ ይለዋል። ስለዚህ ዘላለማዊ ነው። ማብራቱ እስካለ ብርሃኑ አለ፣ ብርሃኑ ደግሞ ሁሌ ማብራቱ እንዳለ። ስለዚህ ሁለቱ አይነጣጠሉም፣ ዘላለማዊ ነው። አንዱ ከአንዱ የሚወጣ ነው። መውጣቱም ደግሞ ቆይ መውጣት ልጀምር በሚል አይደለም፣ እስካለ ድረስ በቃ ይወጣል፣ በቃ ይወጣል እስካለ ድረስ ማለት እና ይሄንን መረዳት ብቻ ነው የሚጠይቀው። ዘላለማዊ ስለ እግዚአብሔር ስናወራ ደግሞ ሞር ደግሞ ነገሩ ከምናስበው በላይ ይሄ ምሳሌ ሆኖ ምሳሌው ራሱ በጣም የሚያስኬድ ነው፣ ግን ደግሞ በጣም በጣም ደግሞ ከዚህ በላቀ መልኩ ነው ደግሞ እግዚአብሔር የሚኖር። ስለዚህ ወለደ የሚለው ሐሳብ ጊዜና ቦታ ስለሌለ ቀደመ ተቀደመ ስለሌለ አባት ከልጅ አይቀድምም ማለት ነው። አንድ ጊዜ አንዱ ኡስታዝ ምን ብሏል? እኔ ልጅ አለኝ አለ። እኔና ልጅ እንዴት እኩል እንሆናለን? እያወራን ያለ ነው ስለ ምድራዊ ልጅነት አይደለም። እያወራን ያለ ነው በዚህ መልኩ ከዘላለም በአባትና በልጅነት ስለሚኖር አምላክ ነው የምናወራው እንጂ የሆነ ጊዜ ሚስት አግብቶ ሴክስ አድርጎ ስለ መውለድ አይደለም የምናወራው። ክርስትና እንደሱ አያወራም። ስለዚህ በእስልምና ውስጥ እና በክርስትና ውስጥ ያለው አምላክ ከዲፊኒሽን አንጻር ከቋንቋም አንጻር አውርተናል። ከዚህኛውም ባህሪ አንጻር አባትና ልጅ ከሚለው አንጻርም አይተናል። አንድ አይነት አይደለም። አንዳንድ ጊዜ ምን ችግር አለው የሚል ሀሳብ እንወስዳለን። ችግር አለው። ለምሳሌ እኔን ሙሐመድ የሚባል ሰው አለ። መንገድ ላይ ስትሄድ ታገኘዋለህ። እንግዲህ ጥቁር ነው፣ ረጅም ነው፣ ወፍራም ነው እና ነጫጭ ልብስ ነው የለበሰው፣ ጫማው ሳይቀር ነጭ ነው ምናምን ብለህ አብራርቶ ለሆነ ሰው ብትነግረው ያ ሰው መንገድ ላይ እኔን ቢያገኝ በዚህ አይነት ሁኔታ ይጠረጥራል ብለህ ታስባለህ? ሙሐመድ ሊሆን ይችላል ብሎ እንኳን አይጠረጥርም ከተነገረው ክራይ ወይ ደግሞ ሙሐመድ እያለ መሄድ ያለበት ስም እየጠራ። ይሄ በጣም አደገኛ ነገር ነው። ምናልባት ብዙ ሙሐመዶች ተሰብስበን ብንመጣ መንገድ ላይ ሙሐመድ እያለ ብሄድ ሁላችንም አቤት እንለዋለን። ለምንድነው ሁላችንም አቤት የምንለው? የሁላችንም ስም ማን ስለሆነ? ሙሐመድ ስለሆነ። ያንን ነጭ ልብስ የለበሰው ግን መለያው ይሆናል። አሁንም ኢትዮጵያ ውስጥ አላህ 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 እያልን አወራን ማለት ሁሉም አቤት ይሉናል ማለት ነው። አላህ ብለው በአረበኛ የሚጠሩት ድንጋይም አላህ ብለው የሚጠሩት የሙስሊሞች አምላክም አላህ ብለው የሚጠሩት የክርስቲያኖችም አምላክም ሁሉም አቤት ሊሉ ነው ማለት ነው። ስለዚህ ልዩነቱን በግልጽ መግለጽ ነገር ኢትዮጵያ ውስጥ በተለይ ከስምም አንጻር ልዩነት አለ። ሙስሊሙ ማህበረሰብ ያውቃል። ክርስቲያኖች አምላካቸው ማን ብለው እንደሚጠሩ ኢትዮጵያ ውስጥ ይታወቃል። ሙስሊሞች አምላካቸው ማን ብለው እንደሚጠሩ ኢትዮጵያ ውስጥ ይታወቃል። ስለዚህ አንድ ድምፅ አንድ ቃል ተጠቅመን የሆነ አካል አቤት እንዲለን ባንፈልግ ጥሩ ነው ብዬ ነው የማስበው። ስለዚህ በዓለም ዙሪያ ያላችሁ ክርስቲያኖች በተለይ ደግሞ
ኢትዮጵያ ውስጥ ያላችሁ ሞድ ለሙስሊሙ ማህበረሰብ የምናመልከው አምላክ ግልጽ እንዲሆንላቸው ባለን በምንጠቀመው ቋንቋ ብንጠቀም ኮንቴክስታችን በዚህ መልክ ስለሆነ ማለት አረብ ሀገር ያለው ችግር የለም። ሲጠሩ ከንግግራቸው ራሱ ያስታውቃል። ሞር ምን ያደርጋሉ? አላህ የሚለውን ቶሎ ብለው ይሄ አልመሲህ የሚለውን ይሄ አልመሲህ የሱዓ የሚለውን ቃል ያስጠጋሉ። ሁልጊዜ አልሐምዱሊላህ የሱዓ አልመሲህ ምናምን የሚለውን ያስከትላሉ ማለት ነው። ለምንድነው እንደዛ የሚያደርጉት? የሙስሊሞች አላህ እንዳልሆነ ለማሳየትም ሲሉ ቶሎ ብለው ወደዛ ይወስዱታል ማለት ነው እና መገለጫ ይሰጡታል። እና እዚህም ማመሳሰል ትተን ልዩነቱን በትክክል መግለጽ ብንችል የተሻለ ነው ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ? እስኪ እናንተ ኢትዮጵያ ውስጥ ላሉ ክርስቲያኖችም ሙስሊሞችም የምትሉት ነገር ካለ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 ላይ ኢየሱስ እርሱ ክርስቶስ አይደለም ብሎ ከሚክድ በቀር ውሸተኛ ማን ነው ይልና አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። እንግዲህ አብና ወልድ የሚለው የግዕዝ ቃላት ናቸው አይደል? አብ የግዕዝ ቃል ነው፣ ወልድ የግዕዝ ቃል ነው። ወደ አማርኛ ብንተረጉመው ያው እኛ የግዕዝ ቃላቱን ትርጉማቸውን ስለምናቅ እንተዋለን። ግን ቀጥታ ወደ አማርኛ ብንተረጉመው አባትና ልጅን የሚክድ ይህ የክርስቶስ ተቃዋሚ ነው። ልጅን የሚክድ ሁሉ አባት እንኳን የለውም፣ በልጅ የሚታመን ደግሞ አባት አለው ይላል። በወልድ የሚታመን ሁሉ አብ አለው የሚለው ማለት ነው። ስለዚህ ይሄ ጥቅስ ምን እያለ ነው? አባትነትንና ልጅነትን በክርስቶስና በአብ መካከል ያለውን አባትነትና ልጅነት ያንን መካድ አምላክ የለሽ መሆን ነው፣ ኤቲስት መሆን ነው። ስለዚህ ሰው ትክክለኛ አምላኪ ነው፣ እውነተኛውን አምላክ ያመልካል ለመባል አብንና ወልድን ነው ማግኘት ያለበት። አብንና ወልድን ከካድክ አንተ አምላክ የለሽ ነህ። ምን ማለት ነው? አምላክ አለ ብለህ አታምንም ማለት ነው። የምታምነው በራስህ ኢማጂን ያደረከውን አእምሮ ውስጥ የፈጠርከውን ነው። በአእምሮ ውስጥ ያለ ምናባዊ ገጸ ባህሪ ነው የምታመልከው እንጂ ትክክለኛውን አምላክ አታመልክም። እውነተኛውን አምላክ ካላመለክ ደግሞ ገጸ ባህሪ አመለክ፣ ፊት ለፊት የሆነ ሐውልት አቆመ አመለክ፣ እውነተኛው አምላክ አይቀበልህም። ስለዚህ አምላክ የለም፣ ዓለምን የፈጠረ አምላክ የለም ከሚሉ ሰዎች ጋር ተመሳሳይ ነህ። ምክንያቱም እውነተኛውን ዓለምን የፈጠረውን አምላክ ክደሃል ይላል። ስለዚህ ክርስቲያኖች ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይህ ተጽፎላችኋል። ስለዚህ ኢየሱስ ክርስቶስ እንደሆነ ደግሞም የእግዚአብሔር ልጅ እንደሆነ እንድታምኑ፣ አለበለዚያ ክርስትና የለም። ያለዚህ ክርስትና የለም። ስለዚህ ኢየሱስ የእግዚአብሔር ልጅ መሆኑ ስለ እግዚአብሔር ያለን እምነት ነው። ይሄንን ወስደህ ልጅም የለውም ሚስትም የለውም አላገባም የሚለውን አምላክ እሱ ነው ራሱ ነው ግን በሌላ መነጽር አይተነው ነው ልንል አንችልም። ስለዚህ ሁለት የተለያዩ አካላት ናቸው። ኦብቪየስሊ ግልጽ በሆነ መንገድ ደግሞ ክርስትናንም በትክክል አልተረዱም ሙስሊሞች። ቁርአን በትክክል አልተረዳም ክርስቲያኖች። እኛ የእግዚአብሔር ልጆች ነን ስንል ምን እያልን እንደሆነ አልተረዳም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከድንግል ማርያም ጋር እግዚአብሔር ባልና ሚስት ሆነው አይደለም ኢየሱስን የወለዱት፣ እንደዚህ ያልን አይደለም። ስለዚህ እኛ ያላልነውን ብለዋል ብሎ በውስጡ መልእክትና ጽሑፍ የያዘ ስለሆነ ይሄ ልክ ያልሆነ መረዳት ነው ስለ ክርስትና ማለት ነው። እኔ ደግሞ ምንድነው መሰለ ምን እያለን እንደሆነ ያልተረዳኸውን ነገር ልትቃወመው እንዴት ትነሳለህ ነው። አንተ ምን ቢያንስ እኮ አንተ መልስ ለመስጠት ጥያቄህን መረዳት አለብኝ። ጥያቄህን ሳልረዳ መልስ መስጠት ከጀመርኩ አንተ ላላልከው ነገር ነው መልስ እየሰጠው ያለሁት፣ ግን አልተረዳውም አንተ ያልከውን ነገር። ስለዚህ ከቅድም ጀምሮ ከስም አንጻር አይተናል፣ የቃሉን ትርጉም አይተናል፣ በየቋንቋዎቹ ያላቸውን ትርጉሞች አይተናል። ከዚያ ደግሞ ከማንነት አንጻር አይተናል። አሁን ደግሞ ስለዚህ በማንነት እንኳን
አባትነትና ልጅነት የእግዚአብሔር አባትነት አላህ አባት አይደለም፣ የእግዚአብሔር አባትነት ለኛ የእግዚአብሔር አባትነት ለክርስቶስ ምንድን ነው የሚለውን ስናይ ቶታሊ በክርስትናና በእስልምና ያለው አምላክ በማንነትም በስምም አንድ አይነት አይደሉም። አሁን አንተ ያነሳውን ሐሳብ አባት እና ልጅ ከሌለው አምላክ የለሽ ነው የሚለውን ሐሳብ ስናነሳ ያው እኛ በሶስት አካል ስለምናምን ሶስተኛውን አካል የጣልን ነው የሚመስላቸው። እዛው ክፍል ላይ የሚያወራው ይሄንን አባትና ልጅ የሚለው አክሴፕት የምናደርገው በመንፈስ ቅዱስ እንደሆነ ይነግራል። እንደውም አንቲክራይስት ነው ስንባል ክፉ መንፈስ እንደሆነ ነው የሚነግረን። በክፉ መንፈስ ነው ያንን የሚያደርገው። እኛ ደግሞ ከስላሴ አካል አንዱ በሆነው በመንፈስ ቅዱስ አማካኝነት ነው አብና ወልድን የምንቀበለው ማለት ነው። ስለዚህ እሱም በደንብ እንዲያስቡት እንደው ለተጨማሪ ያክል ነው እንጂ ርዕሳችን ስለሆነ አይደለም። አንዳንድ ጊዜ ሰዎች ክፍተት ነው የሚፈልጉት፣ መጽሐፍ ቅዱስ ግን እንደዛ ነው የሚነግረን። ስለዚህ በአጭር ቋንቋ አባትና ልጅን የሌለው አምላክ የለሽ ነው። ስለዚህ አምላክ የለሽ ከሆነ ደግሞ ቃላቱን ተጠቅመን ያንተ አምላክና የኔ አምላክ አንድ አይነት ነው ልንለው አንችልም። አምላካችን እኛ የምናመልከውና እውነተኛው አምላክ ሊመለክ የተገባው እግዚአብሔር ነው። አንተ የምታመልከው አምላክ እውነተኛው አምላክ አይደለም ብሎ ማስረዳት ይጠበቅብናል የሚል ሀሳብ አለኝ። ማን የምትለው ነገር ካለ? እሺ፣ እኔም አንድ የመጽሐፍ ቅዱስ ክፍል ለአብራራ ስለ ኢየሱስ ልጅነትና ስለ አብ አባትነት ይናገራል ብዬ አስባለሁ ይሄ ክፍልና ዮሐንስ 1:1 ጀምሮ እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን ይላል። ስለ ሕይወት ቃል መጀመሪያም ነበረ ይለናል። ከዛ የነበረውንና የሰማነውን አይኖቻችንን ያየነውን የተመለከትነውን እጆቻችንን የዳሰሱትን እናወራለን ይላል ዮሐንስ ማለት ነው። ከመጀመሪያ የነበረውን ከዛ የተገለጠውን እኛ ምን ያልነውን ያየነውን የተመለከትነውና የዳሰስነውን እናወራላችኋለን። ሕይወት ተገለጠ፣ አይተንማል፣ የሚታይ ነው፣ እንመሰክርማለን ከአብ ዘንድ የነበረውን ከዛስ ለእኛም የተገለጠውን የዘላለም ሕይወትን እናወራላችኋለን አለ። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ይላል። ያየነውና የሰማነውን ለእናንተ እናወራላችኋለን። ለምን? ምክንያቱም ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ይላል። ኦኬ፣ ስለዚህ እግዚአብሔር የጠራን ወደ ፋሚሊ ነው የሚለን ምንድነው? ልጆች እንድንሆን ማለት ነው። እግዚአብሔር የሚፈልገው ልጆች እንድንሆን እንጂ ባሪያ እንድንሆን ብቻ አይደለም። ለምንድን ነው ይሄንን የምንለው? አንደኛ እግዚአብሔር አባት ስለሆነ በባህሪው አባትነት ባህሪ ያለው። ከዛስ ሁለተኛ ደግሞ ልጁ ኢየሱስ ክርስቶስ ምን እንድንል ነው? እንድናቀውና እንድንቀበል ከሱ ጋር ህብረት እንዲኖረን። የእግዚአብሔር ዓላማ አባት እንደለን እንድናቅ ከልጁ ጋር ደግሞ ህብረት እንዲኖረን ነው። አባትንም በልጁ ስለሆነ የምናቀው ቅድም ያየነው የተጠራነው ወደ ምንድን ነው ሲባል ወደ ፌሎሺፕ ወደ ህብረት ነው፣ ወደ ፍቅር ነው። አባት ልጅ በሚባል ህብረት ውስጥ እንድንኖር ነው የሚፈልገው። ለምን ሲባል መጽሐፍ ቅዱስ እዚህ ላይ መልሶ የሚነግረን እግዚአብሔር ይቀጣል ይለናል። የሚቀጣው ግን ልጆች ሊያደርገን ነው ይላል። እግዚአብሔር ልጆችን ይቀጣል ይላል። ሲቀጣ ግን ሊያጠፋ ሳይሆን ልጆች እንድንሆን ቀጥቶ አባትነቱን ያሳያል። ለምን ሲባል ትክክለኛ ልጆች እንድንሆን ይላል። ዕብራውያን ላይ የሚናገረው አንድ እርሱ ነው። ነገር ግን ሁሉ የቅጣት ተካፋዮች ሆነዋል፣ ያለ ቅጣት ብትኖሩ ልጆች አይደላችሁም፣ ከሌላ ቦታ የተወለዳችሁ ዲቃሎች ናችሁ ይላል። እግዚአብሔር ይቀጣል። ለምን? አባትነቱ ስለተገለጠ፣ አባት ስለሆነ ባለቤትነቱን ያሳያል። ልጅ እንደሆንንም ያስታውቃል። ያው ስለ ምድራዊ መሆኑን ግን እንዳንረሳ፣ ስለ ሰማይ ስለምን ለመቀጣት ታገሱ ይላል። እግዚአብሔር እንደ ልጆች ያደርጋችኋልና። እግዚአብሔር ሲቀጣ እንኳን አባትነቱን ለመግለጥ ነው፣ እኛ ልጅ እንደሆነ እንድንታወቅ ማለት ነው። ስለዚህ እግዚአብሔር አባትነቱ በመጽሐፍ ቅዱስ በብዛት የተገለጠበት ነው። እግዚአብሔር በኢየሱስ ክርስቶስ የሰራውም ስራ ወደ ቤተሰብነት የጠቃለለን። ለዛ ነው እግዚአብሔርን አባት ነው ብለን የምንጠራው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን የምንጠራው ለዛ ነው። ወደዚህ ህብረት ምን ስላለን? ይህንን ህብረት
በካድን ሰዓት ክርስትና አልገባንም ማለት ነው። እግዚአብሔር አባት መሆኑ ካል ምክንያቱም ቁርአኑ ኢን ኤኒ ሴንስ በማንኛውም ሁኔታ አላህ ምን አይደለም አባት አይደለም። መጽሐፍ ቅዱስ ግን እኛን ልጆች ሊያደርገንና እንደገና ደግሞ እሱ አባት እንደሆነ የተገለጠበት ቦታ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ልጆች ለመሆን ነው ስልጣን የተሰጠን። ስለዚህ ይሄንን ነው ሚስ የምናደርገው ማለት ፌሎሺፕ ነው ሚስ የምናደርገው። መጽሐፍ ቅዱስ ወደ ፌሎሺፕ ነው የሚጠራን፣ ቁርአኑ ግን በባርነት ብቻ የምንኖርበት እንደሆነ ይነግረናል። ስለዚህ የመጽሐፍ ቅዱስን አንደርስታንዲንግ ስናቅ ከቁርአኑ ጋር የተለያየ መሆኑ ግልጽ ነው። ስለዚህ ይሄንን መረዳት አለብን። እኛ የእግዚአብሔር ልጆች ነን፣ እግዚአብሔር አባታችን። ይሄንን መካድ የእግዚአብሔርን ሐሳብ መካድ ነው፣ የእግዚአብሔርን ሐሳብ መተው ነው ማለት ነው። በዚህ መልኩ መጽሐፍ ቅዱስን ስንረዳ ቁርአኑ የሚለው ሌላ መሆኑን እናውቃለን። ኦኬ። ስለዚህ ከአምላክን ያው አላህ እግዚአብሔር የሚለው ኤሎሂም የሚለውን ቃላቶች ትርጉማቸውን አይተናል። ከዛ ደግሞ ከባህሪው ደግሞ አንዱን ወስደን አባትና ልጅ የሚለውን ተመልክተናል። በቀጣይ ደግሞ ሌሎችንም ባህሪያቶች እያነሳን የምንነጋገር ይሆናል። እንግዲህ ለሙስሊሙ ማህበረሰብ መናገር የምንፈልገው እግዚአብሔር አባታችን ነው ስንል ሚስት አግብቶ ወለደን ማለታችን አይደለም። ኢየሱስ የእግዚአብሔር ልጅ ነው ስንል ከእግዚአብሔር አብ ጋር የተስተካከለ እኩል የሆነ የባህሪ አምላክ ነው ማለታችን ነው። እኛም ደግሞ ተቀብለነው አምነነው የልጅነት ስልጣን የተሰጠንን ማለት ነው። አልተፈጠርንም ማለታችን አይደለም። እኛ የእግዚአብሔር ልጆች ነን ስንል አልተፈጠርንም ማለታችን አይደለም። ደግሞ የእግዚአብሔር ልጅ ነን ስለዚህ በመጨረሻው በትንሣኤ ቀን ይቀጣናል ማለታችንም አይደለም። አምላክ ልጅ አለው ስንልም ምድራዊ በሆነው መልኩ በሴክሹዋል ግንኙነት ልጆች ይኖሩታል ማለታችንም አይደለም። እሱ በአባታችን ለመሆን ሴት ወይም ሚስት ታስፈልገዋለች ማለታችንም አይደለም። አምላክ ይህ አይነት ባህሪ የለውም። ፍላጎቱ ስለሌለው ግን ችሎታው ስላለው አይደለም። እግዚአብሔር ሚስት ሊኖረውም አይችልም። ባህሪውም አይደለም፣ ፍላጎቱም አይደለም። ባህሪውም ፍላጎቱም ችሎታውም አይደለም። ከሱ ባህሪ ጋር ማይሄድም። እግዚአብሔር መንፈስ ነው፣ ዘላለማዊ ነው። መንፈስ የሆነው የሆነ አካል ቁስ አካል አይሆንም፣ ዘላለማዊ መንፈስ ነው። ልጅ ሊኖረው ሚስትም ሊኖረው አይችልም። በምን ሴንስ? በዚህ በሴክሹዋል ተጋብቶ ሚስት አስፈልጎት በሚለው ሴንስ አይደለም። በዚህ ላይ ሙስሊሞች መጽሐፍቶቻችሁን እንደገና እንድትመለከቷቸውና ክርስቲያኖች ደግሞ በዚህ መልኩ እንደማያምኑ እንድትረዱ እንፈልጋለን። እንግዲህ የአምላክም ባህሪ አይደለም አለማግባት፣ አለመውለድ፣ ልጅ አለመሆን፣ አባት አለመሆን። እነዚህ ነገሮች ደግሞ የአምላክ ስፔሲፊክ ባህሪያቶች ብቻ አይደሉም። የማያገቡ፣ የማይወልዱ፣ አባት ያልሆኑ፣ ልጅ ያልሆኑ ብዙ ፍጥረታት አሉ። የብዙ ፍጥረታት ባህሪ ነው። አምላክን ዩኒክ አያደርገውም ይሄ ባህሪ። አምላኬ ዩኒክ ነው፣ አይወልድም፣ አይወለድም፣ ወይም አልወለድም፣ አልተወለደም፣ ዩኒክ ነው ማለት አንችልም። ዩኒክ ሊያደርገው ስለማይችል የፍጥረቱን ባህሪ ስለሆነ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሚስት ሳይኖር ልጅ ሊኖር አይችልም የሚለውም አያስኬድም። እንግዲህ ፈላስፎች አባት ተብለዋል። እንግዲህ በጣም ትልቅ ኮንትሪቢዩት ያደረጉ የእንትን አባት ተብለዋል። ደግሞም ያለ ባልም ልጅ መውለድ ተችሏል። በቁርአን ውስጥ እሱ አለ። ስለዚህ እነዚህ ክራይቴሪያዎች ለአምላክ መግባት የሌለባቸው፣ መጠራት የሌለባቸው፣ አምላክን ለመግለጽ መነገር የሌለባቸው ናቸው ብለን እኛ ክርስቲያኖች እናምናለን። የእኛ ክርስቲያኖች እግዚአብሔር ከፍጥረት ሁሉ የተለየበት፣ ፍጥረታት ሁሉ ሊካፈሉት የማይችሉ ባህሪያቶች አሉት። ወደፊትም እናወራለን። እርሱ ሁሉን ነገር ቻይ ነው። ይህም ባህሪው ማንም አይካፈለውም። ዘላለማዊ ነው። ይህን ማንም አይካፈለውም። ሁሉን አዋቂ ነው። ይህንንም ማንም አይካፈለውም። ፈጣሪ ነው። በመፍጠር የሚካፈለው አካል የለም። ከፍጥረታት መካከል አንዷን እንኳ ወፍ እንኳ ብትሆን የፈጠረ የለም። ፀጉር እንኳ ቢሆን እንደ መጽሐፍ ቅዱስ
ጥቁሩን ፀጉር ነጭ ማድረግ የሚችል በቁመቱ ላይ ትንሽ መጨመር የሚችል የለም ይላል። ፍጥረት ላይ የተካፈለ አብሮ የፈጠረ የፍጥረት አጋር የለውም። ብቻውን ነው ፍጥረታትን የፈጠረው። የፍጥረታት ሁሉ ባለቤት እሱ ነው። ስለዚህ ከባህሪው ተካፋይ በዚህ ጉዳይ ላይ በፈጣሪነቱ ላይ እኔም ፈጣሪ ነኝ ከሱ ጋር ተመሳሳይ ነገር አለ ሊል የሚችል አካል የለም። እግዚአብሔርም እንደዛ ያለ አካል እንዳለ አልነገረንም፣ ብቻውን እንደፈጠረ ይነግረናል። ስለዚህ አምላክን የምናልቀው የፍጥረትን ባህሪ በመውሰድ ሳይሆን ፍጥረትን የማይካፈሉትን ባህሪ በመግለጥ አምላካችንን የላቀ ታላቅ እንደሆነ እናምናለን። እንደው ይህንን በምንም መልኩ ፍጥረታት ሊካፈሉት የማይችል ባህሪ ያለውን ትልቁን ጌታ እግዚአብሔርን ለፍጥረታት ሁሉ ደግሞ አባት የሆነ ለፍጥረታት ሁሉ አስገኘ የሆነ ፍጥረታቱን በቤተሰብነት ሰዎችን አምነው በቤተሰብነት ለዘላለም ከሱ ጋር እንዲኖሩ ጥሪ ላደረገ ለዚህ ቤተሰብ ደግሞ ህብረት ለመመስረት ደግሞ እርሱ ራሱ ወደ ምድር መጥቶ የእኛን ኃጢአት በስጋው ተሸክሞ መስቀል ላይ ሞቱ ከሙታን በመነሳት ያዳነንን ኢየሱስ ክርስቶስን መከተል የምትፈልጉ ካላችሁ ከዚህ መልእክት በኋላ አንድ ጸሎት አብረን እንጸልያለን። ይህንን ጸሎት አብራችሁ እንዲጸልዩ እንጋብዛቸዋለን። ከዛ በኋላ ደግሞ ስልካችን እናስቀምጣለን። በዛ ስልክ በኢሜይል ታገኙናላችሁ። የደህንነት ትምህርት፣ የደቀ መዝሙር ትምህርት ትማራላችሁ። ጌታን ባገኛችሁበት ቅጽበት ያን የዘላለም ይኖራችኋል። ኢየሱስ ክርስቶስ ሲናገር እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ስላለ፣ ስለዚህ አንድ የንስሐ ጸሎት እንጸልያለን። ሁላችሁም አብራችሁ ይህን ጸሎት ከኔ ጋር ትላላችሁ። እግዚአብሔር ሆይ አመሰግንሃለሁ። እኔ ኃጢአተኛ በደለኛ ነኝ። ዓለምን፣ ኃጢአትን፣ ሰይጣንን እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆነ ስለ እኔ ኃጢአት በመስቀል ላይ እንደሞተ አምናለሁ። ተመልሶ መጥቶ እንደሚወስደኝ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ምሕረት ስላደረክልኝ፣ ልጅህ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ይህንን ጸሎት አብራችሁ የጸለያችሁ እናንተ የእግዚአብሔር ልጆች ናችሁ። የዘላለም ሕይወት አላችሁ። ከዘላለም የገሃነም ፍርሃት ነፃ ወጥታችኋል። እናስተምራችኋለን። ደውሉልን። ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። እስከሚቀጥለው ፕሮግራም ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ደህና ሁኑ።